የአፍሪካ ህብረትና የሌሎች በርካታ ዓለም አቀፍ ተቋማት መዳረሻ የሆነችው አዲስ አበባ ስያሜዋን የሚመጥን ገጽታን መላበስ ተስኗት ዘመናትን ቆይታለች። ከቅርብ ጊዜ ወዲህ ጀምሮ ታዲያ በተለይ በከተማዋ የሚገኙ ወንዞች ዙሪያ ገባቸው ለከተማዋ በረከት እንዲሆኑ የሚያስችል የወንዝ ዳር ልማት ፕሮጀክቶች በመከናወን ላይ መሆናቸውን የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ይናገራሉ። ወንዞች ለከተማ መቆርቆር፣ ለከተማ ውበት፣ ለከተማ ልማት ዋና መሰረት ሆነው ሳሉ በከተማችን ላይ የብክለት ችግር የሚፈጠርበት አካባቢ የተለያዩ ወንጀል መደበቂያ ለተለያዩ የበሽታና ለሰዎች አደጋ የሚደርስበት አካባቢ በመሆን ብዙ ተጽዕኖዎችና ችግሮች ደርሰዋል። በሌላ በኩልም ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። የአዲስ አበባ ከተማ የወንዞች ዳር ልማት ፕሮጀክት በራስ አቅም የሚገነባ ግዙፍ ፕሮጀክት መሆኑ የተለየ እንደሚያደርገውም ከንቲባ አዳነች አቤቤ ይናገራሉ። ሲጀመር በወቅቱ በርካታ መሰረተ ልማቶች ተጀምረው ነበር። አዲስ አበባን ለማስዋብ የነ ወንድማማች ፓርክ፣ የነ አንድነት ፓርክ፣ የነ እንጦጦ ፓርክ ልማትም ተጀምሮ ነበርና በአብዛኛው በአገር ውስጥ አቅም ገበታ ለሸገር ተሰብስቦ የተጀመረበት ነበረ። ነገር ግን የወንዝ ዳርቻውን በዛ መሸፈን ስላልተቻለ ጠቅላይ ሚኒስትራችን ከውጪ ሀብት ለምነው እርዳታ ለምነው ስለ ወንዝ ልማትም ብዙ እውቀት ኢትዮጵያ ውስጥ ስላልነበረ የውጪ አልሚዎች እርዳታውን ካደረጉ ሀገራት የመጡ እንዲሰሩት ተደርጎ ነበር። ያኔ ወደ 7 ኪሎ ሜትር ነው ታቅዶ የነበረው የመጀመሪያው ምዕራፍ። ለ5 ዓመት ያክል ተገፋ። በከተማው ሀብት መስራት እኮ እንችላለን እንጀምረዋል። የዛሬ ዓመት ጀመርን ማለት ነው። የዛሬ ዓመት የጀመርነው 2 ወይም 7 ኪሎ ሜትር አይደለም። አሁን የደረሰው 47 ኪሎ ሜትር ነው። በከተማዋ በሚገኙ 8 ወንዞች ላይ እየተከናወነ የሚገኘው በዚህ በወንዝ ዳር ፕሮጀክትም አዳዲስ ፓርኮች ከመገንባታቸውን በተጨማሪ የቀድሞዎቹም አዳዲስ ገጽታ እንዲኖራቸው ስለማስቻሉም ተገልጿል። አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ኢትዮጵያውያን ናቸው የሰሩት። የኢትዮጵያ ልጆች፣ የኢትዮጵያ እጆች፣ የኢትዮጵያ እውቀቶች፣ ሀገር በቀል እውቀቶች ናቸው ይሄንን መስራት የቻሉት። ማልማት የጀመርናቸው 8 ወንዞች ናቸው። 47 ኪሎ ሜትርን ይሸፍናሉ። አንዱና ረጅሙ ትልቁ የሚባለው ከእንጦጦ እስከ ፒኮክ ፓርክ አሁን እስከምንገኝበት ያለው ነው። የወንዝ ዳር ልማት ፕሮጀክቱ ለከተማው አዲስ የውበት ገጸ በረከት ከመሆኑም ባለፈ አዲስ ልምድ የተገኘበት ስለመሆኑም ተጠቁሟል።